ነብዩ መሐመድን ክብርና ረመት በሳቸው ላይ ይሁን ከልቤ ወዳቸዋለሁ። ለምን መሰላችሁ ወዳቸው? እሳቸው የተወለዱት መካ ነው፣ ያደጉትን መካ ነው። ነገር ግን ስለ መካ ከመጻፋቸው በፊት ስለኛ አገር ቅድም አባቴ ፕሮፌሰር እንዳሉት እውነተኛይቱ ምድር እንደገና ደግሞ መርቀዋታል። ስለዚህ እኛ ኦርቶዶክሳውያን ከሙስሊም ጋር ያለን ግንኙነት የነብዩ ምርቃን ራሱ አበሻውያን ስለሆን ይሄንን በማሰብ እንደ አባቶቻችን በእውነቱ እንኳን የብዙ እምነት አባት የሆኑትን ቀርቶ የኛ መጽሐፍ ምን ይላል? አንደኛ ጴጥሮስ ምዕራፍ 2 ቁጥር 17 ላይ ሁሉን አክብሩ ይላል። እንደገና በሃይማኖት አባትነት ደግሞ የሐዋርያት ሥራ ምዕራፍ 23 ቁጥር 5 ላይ የሌላውን የሃይማኖት አባት እንደዛው አክብሩ ይላል። ነብዩ መሐመድ ደግሞ ለኛ እሴታችን ናቸው። ቅድም እንዳሉ በአረቡ አገር የሀበሻ ምድር እንድትታወቅ ስለሰሩልን ለዚህ ውለታ ልንወዳቸው ይገባል። የጥንቷን ሙስሊምና ክርስቲያን የሚዋደድባትን ድንቅ የሀበሻ ምድር እግዚአብሔር ይመልስልን። think before you talk ከማውራታችሁ በፊት አስቡ። ከአገራችን ላይ ሙስሊሙ የሌላ እምነት ተከታይ ተከባብሮ የሚኖር ነው። ህዝቡን አታተራምሱ፣ ህዝቡን አትበጥብጡ። ያጠፋ ሰው ለፍርድ አቀርቦ ለህግ አቀርቦ እውነትን የተናገረው መጽሐፋችሁ ላይ ያለውን የተናገረው እውነት ሲወጣ ለካ እንዲያቃጥላል አላችሁ አይደል? ኦኬ እውነት እኮ እኛም እኮ ይቅረብ ነው ያልነው። ፍርድ ቤት እውነት ነው አይደል የተናገረው? ጉዳችንን ነው አይደል ያወጣው? ፍርድ ቤት ይቅረብና ጉዳቸውን ያወጣሁት ብሎ እናንተ ደግሞ ቆጆ ጠበቃ በደህና ገንዘብ አቆሙለትና ጉዳቸውን ያወጣሁት ብሎ ያሳያል። ይሄንን የጠየቅነው እኛ። ለፍርድ ይቅረብ ሲባል ሁላችሁም አበዳችሁ፣ ተንጫጫችሁ። ብዙዎቻችሁ እስተግፍሩላህ፣ ሁላችሁም አልኩኝ። ብዙዎቻችሁ እስተግፍሩላህ፣ አላህ ይቅር ይበለኝ። ሁላችሁም አይደላችሁ፣ ብዙዎቻችሁ፣ አብዛኞቻችሁ እየሄዳችሁ በየቦታው ይሄን ተጽፋላችሁ። ለፍርድ ይቅረብ ነው ያልነው። ሐቅን የተናገርኩት ካለ ዲስ ማች ኮንፊደንስ ካለው እናንተም ዲስ ማች ኮንፊደንስ ካላችሁ ለፍርድ ቤት ይቅረብ። ዲን ሲነካ ቀልድ አይደለም። ዲን ስንፈልግ የምንይዘው ስንፈልግ የምንተወው አይደለም። ላላላላላ ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን። ጅግ ቀልድ ይመስላችኋል ሃይማኖት? ላላላ እምነት ቀልድ አይደለም። እናንተ በሃይማኖታችሁ እንደማትቀልዱት እኛም በሃይማኖታችን አንቀልድም። በጾም እያላችሁ ምጽፉ ማለት ነው። በጾም እኮ ታግለዋል እኮ አሳሃቢዎቹ አታውቁም? በጾም ህይወታቸውን መስዋዕት አድርገዋል። በጾም ዲን የተነካው ረሱልን አለይሂ ሰላቱ ወሰላም ነው የተናገረው። ይሄ ሰው በጾም እያላችሁ ጽፋላችሁ። ተማሩ። ዲን መቀለጃ አይደለም። አንድ የሃይማኖት አባት የምትሉት የናንተ ወጥቶ በአደባባይ ላይ ሙስሊሞች ምን ነው በክርስቲያን ደም ነው ገነት የምንገባው አላችሁ ብሎ ሲናገር ልታረሙት ይገባ ነበር። ምክንያቱም አረብ ሀገር ላይ ስንት ወገኖቻችን ሙስሊሞች ቤት ተቀጥረው እየሰሩ ቤተሰቦቻቸውን ራሳቸውን እያስተዳደሩ እንዳሉ ታውቃላችሁ። አያችሁ፣ ኖ የሚለው ሰው የለም። አረ እረፍ ይሄን የሚለው ሰው የለም። ኢትዮጵያ ላይ ተዋልዶ ተካብቶ ተከባብሮ ሀዘን ለቅሶ እየተደራረሰ የሚኖር ነው ሙስሊምና የሌላ እምነት ተከታይ። አንድ ግለሰብ ባጠፋው ይሄን ሁላ ህዝብ የሚያጨፋጭፍ ንግግር አውጥቶ ሲናገር ያ ግለሰብ እውነተኛ ይሄ ቄሱ ማለት ነው እውነተኛ ከሆነና ልጁ የተናገረው ንግግር ምንም ስህተት የለውም ብሎ ካመነ ለምን ለፍርድ አያቀርበው? ምክንያቱም ታውቃላችሁ በዘለፋ ይመስላችኋል፣ ስብከት በማንቋሸሽ ይመስላችኋል። ላላላላ እኔ አንድም ቀን የሰውን እምነት ነክቼ አላንቋሸሽም። አበደን። እስቲ ኢየሱስ አለይሂ ሰላምን የተሳደበ ሰው ካለ አምጡ። እስቲ መስቀልን የተሳደበ ሰው አናረግም። እስልምና ስለከለከለን አላረግም። ይሄንን ሃይማኖታችሁ ነው፣ አከብርላችኋለሁኝ። እናንተን አከብራችኋለሁኝ። ያ እናንተን ነው የሚመለከተው። ፈጣሪ የሚጠይቃችሁ በሰራችሁት ነው። እኔ እምነቴ ነው፣ እምነቴን እንድታከብሩልኝ ፈልጋለሁ። በእምነቴ ላይ ድንበር እንዲታለፍብኝ አልፈልግም። ያለውን ነገር አውጥቶ ይሄ እኮ እንዲህ ይላል፣ እስቲ ለዚህ ነገር መልስ ስጡኝ ብሎ መጠየቅ እኮ ኖርማል ነው። ማሳደብ፣ ማንቋሸሽ፣ መዝለፍ ግን የተለያዩ ናቸው። ይሄን ጠንቅቃችሁ ታውቃላችሁ። ሁላችሁ እዚህ ውስጥ ያላችሁት ያ እንደሆነ ስለምታውቁ ነው። የተናገረው ንግግር መጥፎ ንግግር፣ ቆሻሻ ንግግር መሆኑንና መዝለፉንና ማንቋሸሹን በደንብ ስለምታውቁ ዛሬ ላይ እንዳያጥ እየተሽለከለከ ነው ያለው። 24 ሰዓት ባልሞላ ውስጥ አንገታችሁን አስደፋለሁ፣ አሳፍራችኋለሁ። እኛ ረሱል አለይሂ ሰላቱ ሰላም ስማቸው በተጠራ ቁጥር አይደለም ለማፈር ቀርቶ እናንተ ስላልገባችሁ ነው። ምላሳችን ላይ አለይሂ ሰላቱ ሰላም ነው የምንለው። እሳቸው ሲመጡ ዱዓ ነው የምናደርግላቸው። አልገባችሁም? ስላልገባችሁ ባልገባችሁ ነገር ደግሞ እኛ ከእናንተ ጋር እንጨቃጨቅም። ስርዓት የሌላችሁን ነው እያልኩ ያለሁት። በጣም ስርዓት ያላችሁ ሰዎች አላችሁ። ነገሩ የገባችሁ ማንቋሸሹ የገባችሁ መሳደቡ የገባችሁ ሰዎች አላችሁ። ሃይማኖቱን ማስተማር ይችላል። ስለ ሃይማኖት መጠየቅ ይችላል። ስለ እኛም እምነት መጠየቅ ይችላል። መብቱ 100%። እኔ ይሄንን አልቃወምም። ቁጭ አድርጎም ይሄው አንቀጻችሁ ላይ ይሄን ይላል ለዚህ አስረዱኝ ብሎ መጠየቅ ይችላል። ይሄው እናንተ ላይ እኮ እንዲህ ይላል እኮ ብሎ መናገር ይችላል። መሳደብ፣ መዝለፍ፣ ማንቋሸሽ ግን ይሄ ሮንግ ነው። ከኔም ቢሆን ይሄንን እንዲያረጉ አልፈልግም። ከሙስሊሞችም ቢሆን
ከሙስሊሞችም ቢሆን አልጠብቅም። ይሄንን አልፈልግም። ለህግ መቅረብ አለበት። ከኛም የሚሳደቡ ካሉ አቅርቡ። ዛሬ ላይ ግን እናንተ ይሄው 24 ሰዓት ባልሞላ ውስጥ እየተሽለከለከ ነው ያለው እሱ እየተሽለከለከ እንደ አይጥ። እውነት ነው የተናገረው አላላችሁ? ጉዳችሁን ያወጣው አላላችሁ? ኦኬ ጉዳችንን ስላወጣ ፍርድ ቤት ይቅረብና ይሄው እውነት ነው የተናገርኩት ይሄው ጉዳቸውን ያወጣሁት ብሎ ለምን አያቀርብም? because you know it ታቆታላችሁ። በሌላ ቋንቋ ሰራችሁ፣ እኛም እንሰራለን፣ ችግር የለም። ተሳደቡ፣ የምትሳደቡ ማንነታችሁን ነው የምትናገሩት። ይሄ መርዛችሁን ስትራጩ that's what you have inside ያ ነው ውስጣችሁ ያለው ቀልባችሁ ውስጥ ያለው። እስካሁን ይሄን ሁላ ሰዓት ስናገር አንድ ስድብ አልተሳደብኩም፣ አልሳደብም። አከብራለሁኝ የሰው ልጅ። አላሁ ረቡል ዒዛ ቁርአን ላይ ወለቀድ ከረምና በኒ አደም አለ። የአደም አለይሂ ሰላም ልጅ አክብረን ፈጠር ነው አለ። ስለዚህ እኛ እናከብራለን የሰው ልጅ የፈለገ እምነት ተከታይ ይሁን። መረዳዳት፣ መተዛዘን፣ መተጋገዝ ይሄ እምነታችን ላይ ረሱል አለይሂ ሰላቱ ሰላም አድርገው ነው ያሳዩ። የኛ ነብይ አለይሂ ሰላቱ ሰላም አድርገው አይሁዳ ጎረቤት እያላቸው እየተመላለሱ ምግብ እየያዙ እየተመላለሱ ይጠይቁት ይሄ ሰው እኮ አይሁዳ ነው ሲሏቸው አደራ ብሎኛል ጅብሪል አለይሂ ሰላም አሉ። የጎረቤትህን ነገር ጎረቤቱ የትኛውም እምነት ተከታዩ ቢሆን ከጎን ያለው ሙስሊም ሆኖ ሙስሊሙን የሚፈራውና የማያምነውና የሚጨነቅና እምነት በሰውየው ላይ ከሌለ ሰውየው ኢማኑ ትክክል አይደለም ብለው ነው ያስተማሩን እኛ ነብይ አለይሂ ሰላቱ ሰላም። ምን ያህል ለሰው ልጅ መልካም እንዳለብን ሲያስተምሩን አያችሁ። የትኛውም እምነት ተከታይ ይሁን ጎረቤቱ አይሁዳ ሆኖ ወይ ክርስቲያን ሆኖ ወይ ፕሮቴስታንት ሆኖ ሙስሊም ጎረቤት ኖሮት እየፈራው ሌሊት የሚያድርና የሚነሳ ከሆነ እምነቱ ትክክል አይደለም ያረጋግጥ ብለዋል እኛ ነብይ አለይሂ ሰላቱ ሰላም። ዛሬ ላይ ግን በአንድ ግለሰብ ይሄን ሁላ ህዝብ ልታንጫጩና ይሄን ሁላ ህዝብ ልታባሉ ተነሳችሁ። አንድ ግለሰብ ነው ያጠፋው፣ እውነትን ነው የተናገረው ብላችኋል። ውስጣችሁ ያለውን ንግግር ነው የተናገረው ብላችኋል። ጉዳችሁን ነው ያወጣው ብላችኋል። እሱን ጥሩ ጠበቃ ቀጠሩለትና ፍርድ ቤት ይቅረብና ይሄ ጉዳቸውን ነው ያወጣሁት ብሎ ይናገር። because you know it ዛሬ እንደ አይጥ እየተሽለከለከ ነው ያለው። የሚገባበት ጠፍቶት ጀግናና ወንድ ከሆነ እሱ ለምን አይቀርበው ፍርድ ቤት? የተናገረው እውነት እንደሆነ ውስጡ እርግጠኛ ከሆነ ለምን ፍርድ ቤት አይቀርበው? በአንድ ሰው የተነሳ ደግሞ ህዝብን ሊያጫርሱ ማለት ነው። ተነሱ። አንዷ ምን አለች ቪዲዮ ላይ ማለት በጣም ነው የገረመኝ። አያችሁ እስልምና አድል የሚባለው ነገር። አንዷ ምን አለች? እሱ ለአንድ ነገር ቢሆን አለች ቤተሰቦች አሉ በመርዝ ነው ማጠፋቸው አላለች። አያችሁ እስልምና ላይ አንድ ሰው ባጠፋው ከሱ ውጪ ሌላ ሰው ሊጠየቅ አይገባም። አንድ ሰው ባጠፋው የፈለገ ነገር ቢያደርግ እስሮ ሰውየው ነው እንጂ የሚጠየቀው ሌሎች ሰዎች ምን አይነት አድል ያለው እምነት ላይ እንዳለሽ ማለት ነው። አንቺ አሁን የሃይማኖት አስተማሪ ነሽ፣ ወደ ሃይማኖት ሰው የምትጣሪ ነሽ። እሱ አንድ ነገር ቢሆን አልሽ 4 ነው 5 ቤተሰቦች አሉኝ እነሱም በሙሉ በመርዝ ጨርሳቸዋለሁ አልሽ። ከዛ ትጸድቂያለሽ አንቺ ለአንድ ሰው 4 ሰው ገለሽ ማለት ነው። እኛ ደግሞ እንደዛ የለንም እስልምና ላይ። አንድ ሰው ካጠፋ ሼክ ይሁን ኡስታዝ ይሁን ማን ይሁን ራሱ ነው የሚጠየቀው። ቀርቦ ይጠየቃል። ፍርድ የሚፈርድበትን ይቀበላል። እንደዚህ ሆናችኋል። አንዳንዶቻችሁ ደግሞ እዚህ ጋር መታችሁ ተሳደባላችሁ፣ ታሳዝኑኛላችሁ። ስርዓት ያለው ሰው አይሳደብም። ስርዓት ያለው ሰው ቆሻሻ ንግግር አይናገርም። አእምሮን ይሄን ነገር ብናገር የሰው ልጅ ይቀበለኛል። መሳደብ፣ መንቋሸሽ የባለጌና ውስጡ የቆሻሻ ነገር የተሞላ ሰው ስነ ምግባር እንደሆነ ወቁ ነው። ሰማይ ምድር ነው የዘረጋ ጌታ ሁሌ ከሀቅ ጋር ነው። እኔ የእናንተን ድንበር ካለፍኩኝ አላሁ ረቡል ዒዛ ይውላችሁ። እናንተ አንተ የማትረዱ ነገር አለ። አንድ ሙስሊምና አንድ የሌላ እምነት ተከታዮች ተጣልተው ቢሞጡ እኔ ጋር ሙስሊም ስለሆነ ለሱ ባግዝ አድልን አበላሸሁ ማለት ነው። እጠየቃለሁ በዛ በእስልምና። እስልምና እንደዚህ የለውም። እስልምና በነፍስህም ላይ ቢሆን ለሐቅ መስከር ነው ያለው። እኛ ደግሞ ዛሬ እንያልናቸው ያለ ነው እንደዚህ ይደረግ እንደዚህ ይደረግ አይደለም። ፍርድ ቤት ይቅረብ። እውነት ነው የተናገረው አይደለ? ውስጣችን ያለውን ጉዳችንን አይደለ ያወጣው? ምንም ነገር የሌለን ነገር አልተናገረም። ሐቅ ነው የተናገረው አላለችው? ፍርድ ቤት ይቅረብና ፍርድ ቤቱ ጋር ጠበቃ ጥሩ ጠበቃ አቁሙለትና ይሄው የተናገርኩት ሐቅ ነው ብሎ ያቀርብና በነፃ ይልቀቁት። that's what we ask። የተናገረው ንግግር ግን ልቦላችሁ ያውቃል። እኩል አገራችን ላይ ሁላችንም መብት አለን። አንዱ የአንዱን እምነት ሊነካ አይገባም። ሙስሊምም የእናንተን እምነት ከተሳደበ ያ ሰው ለፍርድ ሊቀርብ ይገባል። እኔ የምናገረው በአፍ ማንም ሰው መስቀልን አንድ ሰው ሊሳደብ አይገባም። የምታምኑበት ነው። የፈለጋችሁትን እመኑ። እናንተ በምታምኑበት ነገር የሰው ልጅ ሃይማኖቱን ያስተምራል። የእናንተ እምነት ግን ሊሰደብ አይገባም። ምክንያቱም ቁርአን ላይ አላህ አስቀምጧል ሱብሓነሁ ወተዓላ የሱ ድንበር አይታለፍም። የሱ ድንበር አይታለፍም። ስለ ሃይማኖት አስተምራለሁ። ስናገር ስለ እናንተ ላይ መጽሐፋችሁ ላይ ይሄ ያለ ብዬ እላለሁ። ከዛ በተረፈ ግን ማንቋሸሽ፣ መሳደብ፣ ማላገጥ በሰው እምነት ብዙ